ነጻነት ወርቅነህ ከ5 ቀናት በፊት ያጋራው መልእክት ፍቅር ሰው ሲሞት እንኳን አይጠፋም፣ ወደ ኋላ ይቀራል እና የማንቋቋመው ይሆናል ብሎ ነበር። ይህንን ማመን እጅግ በጣም ከባድ ነው። ነፍስ ሰላም ትረፍ፣ ትኖራለህ በልባችን። በአሁኑ ሰዓት እጅግ በጣም አሳዛኝ ሰበር ዜና ሰምቷል። ሁላችንም የምናከብረውና የምንወደው አርቲስት ነጻነት ወርቅነህ ከዚህ ዓለም በሞት መለየቱ በአሁኑ ሰዓት ታውቋል። ደስተኛ ከነበረ በሳምንት ውስጥ የሚገል በሽታ የለ። እንግዲህ ለኔ ብቻ አይደለም ይሄ ነገር አስደንጋጭ የሆነው መሰለኝ። ነጻነት ወርቅነህ አርቲስት ነጻነት ወርቅነህ መሞቱን ሰማውና በጣም ነው የደነገጥኩት። በጣም ነው የደነገጥኩት። እኔ ትወና እንደወድ ካደረጉኝ ሰዎች መካከል አንዱ ነጻነት ወርቅነህ ነውና በጣም ከልጅነቴ ህልሜ ከነበሩት ነገር አንድ ቀን ከሱ ጋር የሆነ ነገር መስራት አግኝቼው እንደምወደው መናገር ነበርና እዚህ ደረጃ ደርሼ ዛሬ ላይ ኢንተርቴይንመንቱ እዚህ ሚዲያው ላይ እየሰራው እድሎች ነበሩኝ አግኝቼ እንደምወደው ለመናገርና ምን ሆኜ እንዳልተናገርኩ አላውቅም። አንድ ቀን ሰላም ሳልለው እና በጣም በቃ እሱ በሚሰራው ስራ በጣም ትልቅ መነሳሳት ፈጥሮብኝ ትወና ለወድ እንደቻልኩም ሳልናገር ህይወቱ ማለፉን ዛሬ ሰማ በጣም ደነገጥኩ። እኔ እንጃ በቃ በጣም ዛሬ አዲስ አበባ አይደለሁምና ምናልባት በመጀመሪያ ጊዜም ለመጨረሻም ጊዜ ቀብሩ ላይ መገኘ ይመስለኛል። አንዳንድ ትውቆች በጣም ያስጠላሉ። በጣም ነው የምንወደ ነጻነት ነፍስ በገነት ትኑር። እናንተ ነጻነት ወርቅነህ ሞት እኔ ቅዱስ ሚካኤል እኔ በሱ ልክ የምወደው ወንድ አርቲስት የለም በዙሪያዬ ያሉ ሰዎች በደንብ ያውቃሉ። ሳቅ ራሱ የሚቀናበት ሰው ምናምን ነው። በቃ አያስታውቅም። እኔ የምር ነው የደበረኝ እግዚአብሔር የምር ነው። ታውቃችኋለሁ ያትድረቁ 30 ሰከንድ ስለራሴ ልንገራችሁ። በተሰማችሁ ስሜት ሰዎች ብዙ ሰዎች ደውላችሁልኝ ነበረ። አመሰግናለሁ ስለኔ ጤንነት ስለተጨነቃችሁ። ቆይ መጀመሪያ እንግሊዘኛ እንደው አይጠጣው ይስላል በገዛ ሀገሬ መተርተር አልችልም እንዴ? መበርጨቅ አልችልም እንዴ? መሰንጠቅ አልችልም እንዴ? ይሄ አገሬ አይደለም እንዴ? እኔ በተቀደድኩ በተበርጨቅ ቁጥር እናንተ ለሹመት መንደርደር አለባችሁ እንዴ? ይሄ ደግሞ ከፍታፍ ነኝ። አገር ያወቀኝ ፀሐይ የሞቀኝ ከፍታፍ ነኝ። ማንም ያውቃል። ዙርና ጠይቅ። ሳሚ በርጫቃው፣ ሳሚ ቀዳዳው ነው የምባለው። እኔ ውሸታም ቀዳዳ ነኝ። ማንም ያውቃል። ይብዙሩና ጠይቁ እንዴ። እንግሊዝኛ በተናገርኩ ቁጥር የሚመሰገብ ቢሆን እኮ በዱቤ አስታጥቃችሁ ነበር። ምን ነው አንተ ሞክር። ውሸት ነው ወይ ለምትሉ ውሸት አይደለም። የኢትዮጵያ ፕራይም ሚኒስተር ዶክተር አብይ አህመድ በቬሪፋይድ አካውንቱ ለመላው ለቤተሰቦቹና ለወዳጆቹ መጽናናት እንዲደርስ አጋርቷል። ይህ ዜና በጣም አስደንጋጭ ዜና ነው። ግን አንዳንዴ ላይፍ እንደዚህ ነው። በጣም አስደንግጦኛል። የምሬ ነው የምላችሁ። ነፍስ ይማር ጋይስ። ምንድነው መሰማው ጉድ? ወይኔ አርቲስት ነጻነት ወርቅነህ አርፏል የሚባል ዜና ሰምቼ ነበረ። ዩቲዩብ ላይ ነበር ቀድሜ ያየሁትና ሩጬ ቲክታክ ላይ ሰርች ሳደርግ ይሄን አዳምጣችሁ ተመለሱ። አረ በስመ አብ ክርስቶስን ነው የምላችሁ። አላመንኩም። ነጻነት ወርቅነህ ሞተ። በእውነት ምንም ቃላት የለኝም። ክርስቶስን ነው የምላችሁ። እኔ እውነት የትኛውም አርቲስት ሲሞት ማለት አላዝን ማለት ማዘን ሳይሆን የሆነ እንዴት ነው በእውነት ምንም ቃላት የለኝም። እኔ ብቻ እግዚአብሔር የወደደውን ነው የሚያደርገው። ነፍሱ በሰላም ትረፍ፣ ዋናው እሱ ነው። ግን በጣም ነው የሚያሳዝነው። በእውነት በጣም ነው የሚያሳዝነው። እውነት ለዚህ ትንሽ ዓለም ነው በቃ አለ እየተባለ ለመሄድ ነው ይሄ ሁሉ ምን ሆነው አልገባኝም። ይሄ ሁሉ እርስ በርሳችን የምንጠላለው ለዚህ ትንሽዬ ብቻ ግን በቃ በእውነት ነፍሱ
በሰላም ትረፍ። እግዚአብሔር የወደደ ነው የሚያደርገው። ምንም ማድረግ አይቻልም። ምንም ማለት አይቻልም። ቀደም ነው የሰማሁትና ድንጋጤ ሁሉ ካለቀ በኋላ ነው ቪዲዮ እየሰራ ያለው። ለዛ ነው የተረጋጋሁት። ባባ አርቲስት ባባ ሲሞት በቃ ብዙ አርቲስቶች ሲሄዱ የሆነ በቃ እደነግጣለሁ። ግን እኔ እንጃ በቃ እሱ እኔ አታውቁታል። ግን ይሄን ቪዲዮ ተመልከቱ። ምን ያህል ለደስታችን በቃ ምን ያህል በእውነት ምንም ቃላት የለኝም። ምን ያህል ለሳቃችን ምንጭ እንደሆነ፣ ምን ያህል ለፈገግታችን ምክንያት እንደሆነ፣ ምን ያህል ለብዙዎቻችን በቃ እንዴት ነው የቤተሰብ ጨዋታ ላይ ራሱ አይታችሁታል። በጣም ድምቀት ነበር እና አሞት የማታውቁ ሰዎች ለመታከም ሄዶ ነበር እና ባለፈው ከመምጣቱ በፊት የውሸት ዜና ነበር ሲወራ የነበረው። አርቲስት ነጻነት ወርቅነህ ሞተ ምናምን ብለው የውሸት ዜና ሲያወሩ ነበር እና ከዛ ተመልሶ መጥቶ በህይወት አለው። በእርግጥ ታምሜ ነበረ እና ታክም ያለው ድኛለሁ፣ በህይወት አለው። በእኔ ላይ እንደዚህ ነገር ያወራችሁ ሰዎች ምናምን ብሎ በጣም ተናዶ እንደውም በቃ በጣም ተናድጄ ነበር። እንዴት እንደዚህ ይደረጋል ብዬ በህይወት ያለ ሰው እንዴት ሞቷል ይባላል ብዬ ማለት ነው። እና በቃ አላቅም ጋይስ ኢየሱስ። እና አሁን እኔ በቃ ተጠራጠርኩኝ። እንደባለፈው ሶሻል ሚዲያ ላይ ባይዘው ሁሉም ነገር አትመኑ፣ እሺ የምታዩትን ነገር ሁሉ አትመኑ። እና አቢባም ስታወራውና ሰምታችኋል። እና ዜና የሚያነቡ ልጆችም ሲያወሩ ሰምታችኋል። እና ቲክቶኩ ሁሉ እሱ ነው። በዛ ላይ ደግሞ ከደቂቃዎች በፊት ነው ይሄ ዜና የወጣው። እና በቃ ከባድ ነው፣ እውነት ከባድ ነው፣ ብቻ ከባድ ነው። እግዚአብሔር ይጠብቀን በእውነት በመልካም ነገር ዘመናችን ይለቅ። በእውነት በየሃይማኖታችሁ ሁላችሁ በየሃይማኖታችሁ የሞተውን ሰው ከመቁጠር በእውነት እግዚአብሔርን ወደሱ ከሱ ጋር እየተገናኘን በቃ መጨረሻችንን እናሳምር ነው ማለት እንችላለን። እኔ በዙሪያዬ ብዙ ሰው በቃ ዛሬ አይተን ነገ የለም ሲባል ነው የምንሰማው ነው። ብቻ እግዚአብሔር ይርዳ። አርቲስት ነጻነት ወርቅነህ በድንገት በማረፉ ሀዘን ተሰምቶኛል። ነጻነት በተለይ በህዳሴ ግድብ በተዘጋጀው የ2016 አዲስ ዓመት የመቀያ ፕሮግራም የነበረውን አስተዋጽኦ ሁሌም አስታውሰዋለሁ። ሁላችንም አዲሱን ዓመት በደስታ እንድንቀበል አድርጎን ነበር። ለቤተሰቦቹና ለአድናቂዎቹ መጽናናትን እመኛለሁ በማለት ጠቅላይ ሚኒስትር ዶክተር አብይ አህመድ በማህበራዊ ትስስር ገጻቸው አጋርተዋል። እንደሚታወቀው አርቲስት ነጻነት ወርቅነህ ከዚህ ቀደም በውጭ ሀገር ታክሞ መምጣቱንና አሁን ላይ ጥሩ የጤንነት ሁኔታ ላይ መሆኑን ተናግሮ እንደነበር ይታወሳል። ጠቅላይ ሚኒስቴሩ የሀዘን መግለጫ ሰጥተዋል። ጠቅላይ ሚኒስቴር አብይ አህመድ በአርቲስት ነጻነት ወርቅነህ ድንገተኛ ሞት የተሰማቸውን ሀዘንም ገልጸዋል። አርቲስት ነጻነት ወርቅነህ በድንገት በማረፉ ሀዘን ተሰምቶኛል ያሉት ጠቅላይ ሚኒስቴሩም ነጻነት በተለይም በህዳሴ ግድብ በተዘጋጀው የ2016 አዲስ ዓመት የመቀበያ ፕሮግራም የነበረው አስተዋጽኦ ሁሌም አስታውሳለሁ። ሁላችንም አዲሱን ዓመት በደስታ እንድንቀበል አድርጎን ነበር በማለት ጠቅላይ ሚኒስቴሩ ለቤተሰቦቹና ለአድናቂዎቹ መጽናናትን ተመኝተዋል። አርቲስት ነጻነት ወርቅነህ ባደረበት ድንገተኛ ህመም በዛሬው ዕለት ጥር 8 2018 ዓ.ም ከዚች ዓለም በሞት ተለይቷል።